ይዞን ነው አራት ቀልጥ ያ እንዴ ግማሹ ጭንቅላት ይዘ አሁን ዜማ እንደዚህ የሚያከሰው አለ ማለት ዝንጀሮ ኦኬ ያው ያኔ ይሄ ማለት አሁን ይሄ ቆይ ምን ጽሁፍ ነው በጣም ይሄ ነው 330 የሚበላ ነበራቸው ጭላዳ ማለት ነው። ሰላም ጋይሶች እንዴት ናችሁ? ዛሬ አዲስ አበባ ሙዚየም ተገኝተናል። እንግዲህ በዚህ ቪዲዮ ሁለት አይነት የምግብን ቪዲዮ እናሳያችኋለን፣ የጉብኝትን ቪዲዮ እናሳያችኋለን። ሙሉ ቪዲዮን አብራችሁ ተከታተሉ። ቀጥታ አንስቲ ካሜራ ማለች ሽሜ ግን ያምራል አስፋልት እንግዲህ ጋይሶች እየተማይተ ይሄ የሚሊዮን አምስት ይት ማባል በኢትዮጵያ እንግባ ነው። እሺ በቃ አንቺ ሉሲ ናታ? አዎ ሉሲ ስንት ዓመት ነበረች? ሉሲ ስንት እዚህ ጋር ታረበለ እነዚህ የድሮ እቃዎች ናቸው ማለት ነው? አዎ ክሊታካ ይዞናቸው ወዲያ ከዛ እንምጣ። የድንጋይ ምሳሌዎች ናቸው እነዚህ። አዎ ከባልጩት ምን በጣም ያወጣሉ። ውዳ አዎ ውድ ናቸው። አዎ ያቸው እንግዲህ ጋይሶች ይሄስ ይዳልቱ አንቺ የሰው ልጅ ጭንቅላት ግን እንትን አይልማ ከማይበሉ ነገር አንዱ ነው። አዎ የድንጋይ መሳሪያ ይሄ የለም እንደባል መሳሪያ የለም። ድንጋይ መሳሪያ ተነስቷል። እስኪ እያየናቸው እንሂድ። እነዚህ ይሄስ ሽም ያው ነው ከባልጩቱ ጋር ምናምን አንድ አይነት ከጀርባ አንብባችሁ ድረሱበት ጋይሶች። እንግዲህ ሁሉን ነገር እኛ ነግረናችሁ አንቺ የመካከለኛው የድንጋይ ዘመን የሚባል ነገር አለ ማለት ነው። አዎ በድንጋይ ያው እሳት ምናምን እንትን የሚሉት አንቺ ይሄ ደግሞ ግማሽ ጭንቅላት ማንቺ ይሄው የሰው ቅሪተ አካል እንግዲህ እዚህ ጋር እቺ አንቺ እዚህ መጡ ሁለት የዚህ ዝርያ ስም ያገኘው 1913 ገደማ በቀድሞ ጊዜ ስሙን እኮ ያገኘው ነው ገና በ1913 ስሙን የተገኘው ገና ግማሹ ጭንቅላት የት ይገባ አንተ ሙዳት ያዛ አይባል በድንጋይ መሳሪያዎች እነዚህንም አላየናቸው። ኤርኬትስ ይባላል። ይሄ ደግሞ ፊት የለውም ፊት የለውም። የኛው ደግሞ እያየሁ 1.4 ሚሊዮን 1.4 ሚሊዮን ዓመት የተገኘው በአውስትራሎፒቴከስ ነው። ይኸው እንግዲህ የኢትዮጵያ የድንጋይ አይነቶች የቀድሞ የድንጋይ ዘመናት የድንጋይ መቀረጫ ስፍራዎች የተለያዩ ድንጋዮች አሉ።
እኛንም ባይጨምር። በጣም ነው የሚገርም። እንግዲህ ሸኒያና ዛሬ የሚያስረዳን ይሄን ነው ነገር 2.4 እስከ 1.65 ሚሊዮን ድረስ። የድሮ ቁጥሮች እኮ ከኋላ ወደፊት ናቸው፣ ከወደፊት ወደ ኋላ ናቸው። አዎ አቆጣጠር የስሜት ችሎታ በጣም ይገርማል። ጋሪ ምንድን ነው የተገኘው ነው? በጣም ትልቅ ነው። አንተ በጣም የሰው አካል ማለት ጥርስ እያየች ነው የድሮ። አዎ ይሄ ምንድን ነው? ይሄ የሰውነት አካል ብቻ ሳይሆንም ይሄ ጩያቸው። ይሄ ደግሞ በጣም ሙሉ ነገር 2.7 ነው። 2.7 ሚሊዮን በጣም ይሄንኛው 3.8 ሚሊዮን ዓመት ነው እንግዲህ የሰው ዘር ለመጀመሪያ ጊዜ የተገኘበት 4.2 እስከ 3.8 ድረስ በ1995 ማለት ነው እንደ አውሮፓውያን አቆጣጠር። ስም ያገኘው በኬንያ በምን በኬንያ የኬንያ ሲምቦል ነው። ይሄንኛው 3.9 የቅድመ ዝርያ በኢትዮጵያ ኬንያ፣ ታንዛኒያ የተገኘ በጣም ትልቅ እንዲህ እያየሽው ነው። በጣም እንደዚህ የሚያክል ሰው አለ ማለት አይደለም። ዝንጀሮ ኦኬ። አዎ ትክክለኛ ቅርጹ የዝንጀሮ ነው። አዎ ንገረኝ አንቺ ስሙ ይሄ ደግሞ የሉሲ የዳሌዋ አጥንት ነው። የዳሌ ይሄ እንትማ የዳሌ አጥንት ነው። ይሄ ራሱ በጣም የሉሲ ማለት ሉሲ የመጀመሪያ የተገኘችው በአፋር ክልል ሰሜን ምስራቅ ኢትዮጵያ ማለት ነው። ይሄ ደግሞ የሴት ቴራፒቴስ ጭንቅላት ነው። ይሄኛው የትክክለኛ ዝንጀሮ ቅርጽ እኮ ነው ያያነው እኮ። ትልቁ ጭላዳ ዝርያ ነው። ይሄ ጭላዳ ማለት ነው። ጭላዳ እኔ ደግሞ የሰው መስለኝ እኮ አዳር ነው የተገኘው አፋር ክልል ውስጥ ከዳባ 5.2 ሚሊዮን። ይሄ እነዚህ ሙሉ ስላልተገኘላቸው ነው። አዎ ሙሉ የለም ማለት ነው በኢትዮጵያ። አብዛኛው ጊዜ በአፋር ነው የሚገኘው። አፋር ክልል በውሃ ምክንያት ምናምን ተራርቆ ስለሚሄድ ነው። በአፍሪካ ኑሮ የነበረ ቀደም የሰው እንትናቸው። እንግዲህ ጋይስ ኢትዮጵያ አዲስ አበባ ሙዚየም በ10 ብር ነው የምትመለከቱት። ቲሶ ሲምፕል በጣም ምንም ከፈላችሁ አይባልም። 10 ብር መግባት በእውነት። እንግዲህ ሰብስክራይብ እያደረጋችሁ ፋሚሊዎቻችን ሰብስክራይብ አድርጉ። የሚገራርም ቪዲዮ እናመጣለን። እንግዲህ የቡክ ቪዲዮ ምናምን አሪፍ ቪዲዮዎች እየሰራንላችሁ ነው። ይሄ ደግሞ የተባለ የኤሳውያን ዝሆን አውራሽ ግኞች የዝሆን ይሄ እሱ የምንድን ነው? ይሄ ትልቁ የዝሆን ዝርያ ነው። ሙሉ ጭንቅላቱ ነው፣ ቅሪተ አካል ነው። ይህ ዝሆን ነው። አራቀልት እንዲህ በአፋር ክልል ነው የተገኘው። በአዳር መካነ ቅርስ ውስጥ
ምስራቅ ኢትዮጵያ ማለት ነው። ሰሜን ላይ ከ3.42 ሚሊዮን ዓመት እዚህ ጋር ደግሞ ምንድናቸው? ቀጭኔዎች ናቸው። የቀጭኔ ምንድን ነው? ቀጭኔ እግራቸው አንገታቸው እግራቸው አንተ ግን እንትን ነው የሚመስሉት፣ እንጨት ነው የሚመስሉት። ይሄ ደግሞ የአዞዎች እንትን የሚገርም ነው። አዲስ አበባ ሙዚየም ያልገባ የለም። በልጅነታችን ከትምህርት ቤት ጉዞ ተዘጋጅቶ የምንመጣበት ቦታ ይሄ ዝርያው የጠፋ ሳር በል የሆነ ሜጋል። ይሄ ደግሞ ሜጋልቶራንስ በስመ አብ ዛቶስ ኤክስፔንሲቭ በለው። አንቺ ምንድን ነው ዝርያው ጠፍቷል ታውቂያለሽ? ይሄ ዝርያው ጠፍቷል። የጠፋ እንትን በስመ አብ ወደ ዳይኖሰር ነው አይደለም። ይሄ ባለጥርሱ የድመት ዝርያዎች ናቸው። እነዚህ ነው ደግሞ ባለሳንጆቹ ጥርስ ድመት ዝርያዎች ናቸው። እነዚህ አሁን ላይ የሉም። አዎ እንግዲህ የእንስሳ ንጉስ ምናምን የሚባሉት ናቸው። የእንስሳ ንጉስ አሁን ላይ የሉም። ብዙ ነገር የሉም። ይሄንን ያየነው አይነት ሳንጃ መሰል ጥርሶች ምናምን አላቸው። ትላልቅ ጥርሶች ናቸው ያሉት። አንተ እኛ ግን የት ነበር? ነብር መሰል ዝርያዎች ነው ያላችሁ። ይሄን ሁላ እንግዲህ አላየነውም እስካሁን ኢትዮጵያ ውስጥ ነው። እነዚህ በጥንት ዘመን የተለያዩ አይነት ፈረስ ዝርያዎች ነበሩ። እያያችሁ አንብቡት። ማንበብ የምትፈልጉ ቁልጭ ብሎ ነው የሚታያቸው። እንግዲህ ትንሽ እዚህ ጋር መብራቱ ላይት ይበስዱበታል። እንግዲህ አንብቡ የምትፈልጉትን ከዚህ ያነበባችሁ ቪዲዮ ለየት ያለ አፈጣጠር ነው ያላቸው። እንግዲህ እነዚህ ሁሉ ጠፍተዋል አሁን። አዎ የለም አብዛኛው ጊዜ ይሄ ትልቅ አሳማ ሳር በል እንትን ነብር ነበር። በዘመናት ሂደት በነበሩበት የምግቦች ለውጥ ምክንያት ተቀይረዋል። አንዳንድ የአሳማ ዝርያዎች ተለቅና ረዘም ያሉ ሳር መመገብ የሚያስችሉ ጥርሶች ማብቀል ችለዋል። አንተ አሳማ ሳር የሚበላ አሳማ የተዋላ ላይ ሶ በቃ እንትን ብለን ላይ እስቲ ምንድን በእጅ መንካት ክልክል፣ በእጅ መንካት አይቻልም። ሁለት የተቀመጡ ሴቶች ሐውልቱ ከአክሱም በስተደቡብ ምስራቅ 10 ኪሎ ሜትር ርቀት ላይ የሚገኝ የአርኪኦሎጂ ቦታ ነው። በስተቀር የቅድመ ዘመን አክሱም ስታምቡ ወጥቶቻላችሁ ጊዜ ትንሽ ደቂቃው ይረዝምባቸዋል። አንተ ግን ይሄኛው የአምልኮ ቦታ ነበር። የመቃብር ቅዱስ ቤተ መቅደስ የምን ባህል እስቲ በንጉሱ ማሊክ ወይም ሙከረብ በስንት ዘመን ነው ጋይዞች የምታውቁት ካላችሁ ኮሜንት ላይ እና በጣም ልናውቀው። አንተ ኢትዮጵያ እኮ ማለት ይሄ እኮ የግብጽ እንትን ነው። አዎ እንትን ግብጽ ዲዛይን ነው። ማርያም አንተ ጭራሽ ይቻላል። ይሄ እኮ ጽሑፍ አለው መሰለኝና ጽሑፍ ነገር ነው። አክሱም ነገር ጽሑፍ ነው። ጽሑፍ ነው። ጽሑፍ ነው ይነበባል ማለት የሚችል ምንኛ ነው ጽሑፉ የሚያውቁ ይችላል። ዋው በድሮ ካወቃችሁ እንግዲህ በእውነት በዛ እንዲህ ብለን እዚህ ጋር እንግዲህ እያለሁ ሻንቺ ነገር እዚህ ጋር ደግሞ ጌጣጌጦች ምናምን ናቸው። የእነዚህ የስጦታ እቃዎች ምናምን እንግዲህ እንድታነቡት ነው እንዲቀድም ማድረግላችሁ። ይሄ የምን አልሽ? የስጦታ እቃዎች ጌጣጌጦች ምናምን ናቸው። በዛ ጊዜ ስጦታ የሚሰጡ አሁን እዚህ ጋር ምን አለ? ጩቤ ምናምን አለ። ይኸው እዚህ ጋር ጩቤ፣ ይሄ ድሮ ጩቤ ነው። አዎ እዛ ድስቶች በጣም ይሄ
ስንት ዓመታት ሌሎች በጣም ብዙ ጌጣጌጥና ዋው ነሽ ወደዚህ ይሄ ከጀርባም አለው ማለት ነው። እስቲ ይሄ ደግሞ ቤተ መቅደስ ነው። ይሄ የድንጋይ ቤተ መቅደስ ማለት ምን አምልኮ እንደሆነ እስቲ ንገሩን። ኢትዮጵያ ውስጥ የኢትዮጵያ ባህል አይመስለኝም ማለት አይቼውም ማለት እኔም አይቼ ድሮ ራሱ ስንመጣ እኮ አይተን አይቼው ማለት ይሄ ምንድነው የሚባል ይሄ እንስሳ ይሄ የቱ የሆነ ይሄ እንስሳ ያምልኮ ነው። ተመለስ ጌጣጌጦች ናቸው ግን ጭራሽ ስማቸውን አላወቅናቸው። እነዚህ እንስራዎች ይመስለኛል የአክሱም መንግስት መነሳት ይህ የአክሱም ጊዜ የነበረ እንትን ነው ማለት ነው። አንተ የአክሱም ነገስታት እኮ በጣም ብዙ ጊዜ በስንት ዓመተ ምህረት የኢትዮጵያ ሳቢያን መንግስት ከተረከበ በኋላ ማለት ነው በ1958 ማለት ነው። አስቡት ማይችል 1958 ማለት የዛሬ ስንት ዓመት ነው? በጣም ብዙ ነው። አረ የአክሱም ነገስት እኮ ከ1958 ይሄ እኮ የሀገሪቷ እንትን ነው ቅርጽ ይሆናል በግምት ያለ አንቺ በጣም እስቲ ነው። እነዚህ እንደ ቅድሙ እንትኖች ናቸው፣ ጌጣጌጦች ናቸው። ይሄ መከላከያ መሳሪያዎች ምናምን ናቸው። እነዚህ እያያቸው ነው። አሁን ይሄ እንትን ጌጣጌጥ ናቸው። ያን የነበሩ መሳሪያዎች ምናምን ናቸው። እነዚህ እኮ ሰው በጣም ከመቶ ምንድን ነው አንድ ሺህ ዓመታት በፊት የሆኑ የነበሩ ይሆናል። የአክሱም ጊዜ በጣም ቆይቷል። እነዚህ እንግዲህ ቤቶች ጌጣጌጥ ናቸው እንደምታዩት እዛን ጊዜ የነበሩ ጌጣጌጦች ናቸው። አስገራሚ ይሄ የንጉስ ምስላት ነው። ኪንግስ ጋላሪ ምስላት የንጉሶች የመጀመሪያ መግባቢያ ሳንቲሞች የሰሩ ንጉስ ነው። እንደ አውሮፓ አቆጣጠር በ330 ዓመተ ምህረት አካባቢ ንጉስ ኢዛና ወደ ክርስትና ተቀየረ እና የመስቀል ምልክቱን በሳንቲም መጠቀም ጀመረ። አንተ በጣም 330 ዓመተ ምህረት በስመ አብ። ንጉስ ካሌብ ቀይ ባህርን ተሻግሮ ደቡብ አረቢያ የአክሱም መንግስት አቋቋመ። አረማውያን የመጨረሻው መግባቢያ ሳንቲሞች ያሰሩ ንጉስ እንግዲህ በዛም ጊዜ ነበሩ ሳንቲሞች ናቸው እነዚህ የምታዩቸው። ይሄ የስንት ዓመት በጣም ብዙ ጊዜያቶች የነበሩ ቅርሶች ናቸው። በጣም የሚገርም እንደምታዩት ነው። አንተ በጣም ይሄ እንግዲህ የነሐስ መብራት ነው። የነሐስ መብራት ይሄ በኢትዮጵያና በደቡብ አረብ የሚጠቀሙት አረቢያ እና ሳነበው ዓመተ ምህረቶቹ 330 ዓመት አሁን እኮ 330 ዓመተ ምህረት የነበሩ ናቸው። በጣም ይሄ አሁን 330 የሚበላ ነበራቸው። አንተ በጣም ስልጣኔ ነበራቸው ማለት ቅርጾች ናቸው። የአደን ቅርጾች ምናምን የዋሊያ በጣም ረጅም ዓመት ነው። ሳናስበው ዩቲዩብ እንትን ነው እያየን ያለ። እነዚህ ጠረጴዛ ላይ የሚቀመጡ ማስዋቢያዎች ምናምን እቃዎች ናቸው። በአክሱም ነገደ ምናምን ጊዜ የነበሩ መቀመጫዎች ናቸው። እንግዲህ ጋይሶች ሰብስክራይብ በድጋሚ እያደረጋችሁ ሰብስክራይብ ማድረግ ይጠቅመናል ለኛ። ሰብስክራይብ ስታደርጉ አሁን እነዚህ ማሽላ፣ ዘንጋዳ፣ ጤፎች ምናምን አተር የምናስቀምጥባቸው የሉ ሽምብራ ምናምን የእነሱ እቃዎች ናቸው። ይሄ ክርስትና መስፋፋት ጊዜ የነበሩ ናቸው። ከአራተኛው ክፍለ ዘመን ጀምሮ ክርስትና ድሮ መጀመሪያ ላይ ማለት አልነበረም ማለት ነው። ከ6 እስከ 7ኛው ዘመን ድረስ ማለት ነው። በዛም ጊዜ ኢትዮጵያም ነበሩ ማለት ነው። ኢትዮጵያ ነበረች ማለት ነው። ክርስትናን የተቀበለችው ከእንትን በኋላ ነው፣ ከአክሱም ነገስታት በኋላ ንጉስ ኢዛና ነው ሲቀበል። እዛ ጋር እያዩ የነበረው ሳንቲሙ መጀመሪያ እንትን አልነበረውም። ሲቀበል የክርስትና ከላይ የሚደረገውን አድርጎ ሳንቲሞቹ ምልክት ሆኑት።
እንግዲህ እዚህ ጋር ቤተክርስቲያኖች የተስፋፉበት ጊዜ ምናምን ቤተክርስቲያን ተፈለፈሉ ምስጢራትን ሲያዩ ምናምን የነበሩ ጊዜ ናቸው። በንድፍ የእንጨት ቅስት የአቡነ እንደ አባት አብሲ ቤተክርስቲያን ይህ በዛን ጊዜ ቤተክርስቲያን እያያችሁ ነው። አንብቡት የምትፈልጉት ቤተክርስቲያን ነው። በዛን ጊዜ ማለት ነው። ከሱን ጀምሮ የድንጋይ መቃብር ላይ ጽሑፍ ይሄ ማለት ነው። እንትን እንደምታዩት እስቲ ከታያችሁ ተጽፏል ከላዩ ላይ ከታያችሁ ማለት ነው። አዎ እዚህ ላይ አሁን ተጽፏል ከታያችሁ። አሁን መቃብር ምናምን ሲደረግ ጽሑፍ ተጻፈበት ይልኛል ያኔ ይሄ ማለት አሁን ይሄ ቆይ ምን ጽሑፍ ነው ነው? እዚህ ጋርም ተጽፎበታል። አንተ ግን የተለያዩ ናቸው ሶስቱ ኮከብ አላት በጣም ይገርማል። እና እዚህ ጋር ደግሞ የመጡበት ዘመን ነበር። ይህስ ከውጭ የመጡ እቃዎች፣ እነዚህ ከውጭ የመጡ እቃዎች ናቸው ማለት ነው። ሰብስክራይብ እንግዲህ እያደረጋችሁ ምናልባት ብቻ ለብቻ ከለቀቅነው ቪዲዮ ና ሸሚ እንጂ ይሄ በጣም እያለፈ ነው። እሱ ጋር ብዙ መጣ ማድረግ አለበት ግዴታ የጣይ መቀን ሽሜ ተምሯቸዋል። እነዚህ በእኛ ጊዜ እኛ 19 ምናምን ስንማረው አልነበረም። ይህ አስተማሪያችን ዘግቶት ነበር አልገባም ነበር። ሶዶ እያይሹ ሽሜ ሶዶ ፒክቸሮችን እያቀረብኩ ላሳያችሁ። ጋይሶች እንግዲህ ጨርሰናል። ይሄን የመሰለ ሙዚየም አይተናል። እንግዲህ ከ10 እኔ በእውነት 20 ብሰጠው ራሱ ምንም እንትን አይደለም። ይመቻችሁ። ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ እናመሰግናለን። ሰብስክራይብ እያደረጋችሁ ይመቻችሁ። ያው በዚህ በጣም ሌላ ቪዲዮ እንመጣለን። ይመቻችሁ።